የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሀገርን ሉዓላዊነትና ብሔራዊ ጥቅሞች ለማስጠበቅ ቴክኖሎጂ እጅግ ወሳኝ ነው ብለዋል። ፊልድ ማርሻሉ የሚመሩት የኢትዮጵያ ሀገር መከላከያ ሰራዊት ከኢንሳ ጋር ዛሬ የተፈራረመው ስምምነት ዜናችን ይመለከተዋል። ባለሀብቱ በላይነህ ክንዴ ኢትዮጵያ ሆቴልን ለምን ያፈርሱታል? ምንስ ታስቧል? በጉዳዩ ዙሪያ የተሰማውን መረጃ እንመለከተዋለን። አቶ መስፍን ጣሰው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ ሆነው ለተጨማሪ 1 ዓመት እንዲቆዩ የተረጋገጠበትን ውሳኔ የተመለከተ አዳዲስ መረጃ መጥቷል። አቶ መስፍን ራሳቸው እንዳረጋገጡት ከሆነ የኢትዮጵያን አየር መንገድ እየመሩ የተላለፈውን ውሳኔ የተመለከተ መረጃ ሰጥተዋል። እንመለስበታለን። የሱዳን ጦር በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሎች በድንበር ከተማ ላይ ጥቃት እንደሰነዘረበት ይፋ አድርጓል። ጥቃቱ ግን የተሰነዘረው ወደ ኢትዮጵያ ድንበር ነው ሲል ከሷል። እንመለከተዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሀገር ሉዓላዊነትንና ብሔራዊ ጥቅሞችን የሚያስጠብቅ ዘመናዊ ሰራዊት ለማደራጀት ቴክኖሎጂ ወሳኝ ሲሉ ተናግረዋል። ኤታማዦር ሹሙ የመከላከያ ሰራዊትና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሰው ሰራሽ አስተውሎት ቴክኖሎጂ የተደራጀ ዘመናዊ የሀገር መከላከያ ሰራዊት ለመገንባት የሚያስችል የመግባቢያ ስምምነት ዛሬ ተፈራርመዋል። ፊልድ ማርሻል ብርሃኑ ጁላ በዚሁ የስምምነት ስነ ስርዓት ወቅት ባስተላለፉት መልእክት ኢንስቲትዩቱ በአጭር ጊዜ ውስጥ ፈጣን እድገት ማስመዝገብ የቻለ ሀገራዊ ተቋም ነው ብለዋል። የሀገር ሉዓላዊነትንና ብሔራዊ ጥቅሞችን ለማስጠበቅ በሚያስችል መልኩ ዘመናዊ ሰራዊት ለማደራጀት በሰው ሰራሽ አስተውሎት ቴክኖሎጂ መታገዝ ወሳኝ ነው ሲሉም ይፋ አድርገዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋሻና የሰው ሰራሽ አስተውሎት ቴክኖሎጂ ለመከላከያ ሰራዊት በተለይም በአየር በምድርና በሳይበር ከፍተኛ ጥቅም እንዳለው ተናግረዋል። ኢንስቲትዩቱ የሀገር መከላከያ ሰራዊት ለመደገፍም ቁርጠኛ ስለመሆኑ አረጋግጠዋል። ስምምነቱ ሁለቱ ተቋማት በሎጂስቲክስ፣ በስልጠና፣ በሳይበር ደህንነት፣ በመከላከያ ሰራዊት ጤና አጠባበቅ እንደዚሁም በአየር ኃይልና በኤሌክትሮኒክስ ዋርፌር ዘርፎች አበይት ጉዳዮችን ያካተተ ነው ተብሏል። አቶ መስፍን ጣሰው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ ሆነው ለተጨማሪ 1 ዓመት እንዲቆዩ መወሰኑን በቃላቸው አረጋግጠዋል። የአየር መንገድ ዋና ስራ አስፈጻሚ የኢትዮጵያ አየር መንገድ የዳይሬክተሮች ቦርድ የስራ ዘመናቸውን በማራዘም ለተጨማሪ 12 ወራት በስራቸው እንዲቀጥሉ መወሰኑ ነው ፎርቹን ጋዜጣ አረጋግጦልኛል ሲል የዘገበው። ቦርዱን የኢትዮጵያ አየር ኃይል ዋና አዛዥ ሌተና ጀነራል ይልማ መርዳሳ እንደሚመሩት የሚታወቅ ነው። መስፍን በህጋዊ ጡረታ ዕድሜ ላይ ከደረሱ በኋላ የስራ ዘመናቸው በየዓመቱ እየታደሰላቸው ሲቀጥሉ ቆይተዋል። አሁን የተሰጠው ውሳኔም ይህንኑ ተከትሎ የተደረገ ነው ተብሏል። በአቶ መስፍን ጣሰው አመራር የኢትዮጵያ አየር መንገድ የበረራ መዳረሻዎችን በማስፋት የዓለም አቀፍና የሀገር ውስጥ የበረራ አውታሩን እያጠናከረ ይገኛል። አየር መንገዱ በተጨማሪም በቢሾፍቱ የሚገነባውን የአቡሲራ ዓለም አቀፍ አየር ማረፊያ ግንባታ ከጥቂት ወራት በፊት መጀመሩ የሚታወቅ ነው። ፕሮጀክቱ ሲጠናቀቅ በአፍሪካ ከሚገኙ ትልልቅ የአየር ማረፊያ ፕሮጀክቶች አንዱ እንደሚሆን የሚጠበቅ ሲሆን የፕሮጀክቱ አጠቃላይ ውጭም 12.6 ቢሊዮን የአሜሪካን ዶላር እንደሚደርስም ይፋ መሆኑ የሚታወስ ነው። ይሁን እንጂ የኢትዮጵያ አየር መንገድ ወጪ ከገቢ በበለጠ ፍጥነት በማድረግ 25 በመቶ ጭማሪ ማሳየቱ ከጥቂት ሳምንታት በፊት ይፋ የሆነው የኢትዮጵያ አየር መንገድ ዓመታዊ ሪፖርት ያሳያል። የነዳጅ ዋጋ መጨመር በውጭው እድገት ላይ ትልቅ ጫና እንደነበረም ተጠቁሟል። የቢሾፍቱ አየር ማረፊያ ግንባታና ሌሎች ማስፋፊያ ፕሮጀክቶች የአየር መንገዱ የገንዘብ አቅም ላይ ከፍተኛ ጫና ሊፈጥሩ እንደሚችሉም እየተመላከተ ነው። በተለይም የመካከለኛው ምስራቅ ጦርነት ተከትሎ የነዳጅ ወጪን መቆጣጠር በመጪዎቹ ዓመታት የኢትዮጵያን አየር መንገድ የፋይናንስ አቅም ለመወሰን ወሳኝ ስለመሆናቸው ተጠቁሟል። የሰዓቱ ዜናችን እንደቀጠለ ይገኛል። የበላይነህ ክንዴ ግሩፕ ኢትዮጵያ ሆቴልን አፍርሶ ለመገንባት ሂደቱን ጀምሯል ተብሏል። ለመሆኑ የአቶ በላይነህ ክንዴና የኩባንያቸው ሀሳብ ምን ይመስላል? ከአዲስ አበባ ታሪካዊ ህንፃዎች መካከል አንዱ የሆነው የኢትዮጵያ ሆቴል መፍረስ መጀመሩን ከሰሞኑ መነገሩ ይታወሳል። ይህንን ተከትሎ ከጥቂት ወራት በፊት ሲነሳ የነበረው የከተማዋ ቅርሶች ስለመጠበቅ የሚነሳው ክርክር እንደገና የብዙዎችን ቀልብ ሊያገኝ ችሏል። የኢትዮጵያ ሆቴል በ1963 ዓ.ም የአፍሪካ አንድነት ድርጅት መስራታ ጉባኤን ተከትሎ የተከፈተ ሲሆን ከ6 10 ዓመታት በላይ ለከተማዋ የሆቴል አገልግሎት ሲሰጥ ቆይቷል። በአሁኑ ወቅት ከሆቴሉ ጀርባ በሚገኝ የኮንፈረንስ አዳራሽ አካባቢ የማፍረስ ስራ መጀመሩ የተገለጸ ሲሆን ዋናው የሆቴል ህንፃም እስከ ጥቅምት ወር ድረስ እንደሚፈርስ ነው የተነገረው። ባለ 5 ወለል የሆነ ሆቴሉ 109 ክፍሎች ሲኖሩት ወደ 140 የሚጠጉ ሰራተኞችን ይዞ ሲሰራ እንደቆየ መረጃዎች ያሳያሉ። ሆቴሉን በፈረንጆቹ 2010 ከቀድሞ የኢትዮጵያ ፕራይቬታይዜሽን ኤጀንሲ በ94 ሚሊዮን ብር የገዛው የበላይነህ ክንዴ ግሩፕ አሁን ያለውን 4000 ካሬ ሜትር የሆቴሉን ይዞታ ወደ 5500 ካሬ ሜትር በማስፋት ዘመናዊ ህንፃ ለመተካት እቅድ ይዞ መንቀሳቀሱን የተዘገበው። የበላይነህ ክንዴ ግሩፕ ቀደም ሲል 63 ወለል ያለው ህንፃ ለመገንባት እቅድ አቅርበው ነበር የተባለ ሲሆን የአካባቢውን የፋይናንስ ማዕከል አወቃቀር ለማጣጣም እቅዱ እንደተሻሻለን የተነገረው። የአዲሱ ህንፃ ዝርዝር ዲዛይን ግን እስካሁን ድረስ ይፋ አልተደረገም። በሆቴሉ ዙሪያ የሚገኙ 7 አነስተኛ ሱቆችን በእቅድ ውስጥ በመካተታቸው ተከራዮቹ ቦታውን ለቀው መውጣታቸው ተነግረዋል። በተያያዘም የሆቴሉ ሰራተኞች ከስራ እንደማይቀነሱ ቃል እንደተገባላቸው የተነገረ ሲሆን ሰራተኞቹ በመጀመሪያ በደብረ ዘይት መንገድ የሚገኘው ሌላኛው የኢትዮጵያ ሆቴል እንደዚሁም በቡድኑ ስር ወደሚገኘው ሌሎች ሆቴሎችና ድርጅቶች በብቃታቸውና በስራ ልምዳቸው መሰረት እንደሚመደቡ ነው የተሰማው። የበላይነህ ክንዴ ግሩፕ ኮሚኒኬሽን ዳይሬክተር ሰጠኝ እንግዳ እኛ እስካሁን ድረስ ምንም ያለው ነገር የለም፣ ህንፃው ስለመፍረሱም ሆነ ስለ አዲስ ህንፃ የሰጠነው መረጃ ያለን ከማለት ውጪ ዝርዝር መረጃ ከመስጠት ተቆጥበዋል። የከተማ ቅርሶች ናቸው የሚባለው ህንፃዎችን በተመለከተ ጥያቄ የሚያነሱ ግለሰቦች
ነጥቦችን በተመለከተ ምላሽ ሰጡት የኢትዮጵያ ቅርስ ባለስልጣን ዳይሬክተር ፕሮፌሰር አበባው አያሌው የኢትዮጵያ ሆቴል በቅርስነት በይፋ ያልተመዘገበ በመሆኑ ባለስልጣኑ ህንፃውን የመጠበቅ ስልጣን የለውም ሲሉ ምላሽ ሰጥተዋል። እንደ ፕሮፌሰር አበባው አያሌው ገለጻ የቅርስ ጥበቃ ለማድረግም የህንፃው እድሜ ብቻ በቂ አልሆነም ሲሉ ጠቅሰዋል። የህንፃው አርኪቴክቸር አቀራረብ፣ የግንባታ ዘዴ፣ ዲዛይንና የውስጥና የውጭ ገጽታዎች ግምገማም እንደሚደረግ ባለስልጣኑ አስታውቋል። የታሪክ ባለሙያዎች ግን የከተማዋ የልማት እንቅስቃሴ በታሪካዊ ህንፃዎች ላይ ከፍተኛ ጫና እያሳደረ ነው ሲሉ ይሞግታሉ። የታሪክ ተመራማሪና ጋዜጠኛ የሆኑት ብርሃኑ ሰሙ በከተማዋ የሚካሄድ ህንፃዎች መፍረስ የማይቆም የሚመስል መሆኑን ገልጸው ታሪካዊ ህንፃዎች መፍረሳቸው የአዲስ አበባን የታሪክ ማንነት እያጠፋ ነው ሲሉ መናገራቸውን አዲስ ፎርቹን ዘግበዋል። እነዚህ ህንፃዎች መፍረስ የከተማዋን ማንነት አንድ ክፍል ማጥፋት ነው፣ ያለፈውን የሚያሳዩን ቦታዎችም እያጣን እንገኛለን ሲሉ መናገራቸውን ዘገባው አትቷል። የሰዓቱ ዜናችን እንደቀጠለ ይገኛል። የሱዳን ጦር የፈጥኖ ደራሽ ኃይሎች በደንበር ከተማ አካባቢ ጥቃት እንደሰነዘሩበት ይፋ አድርገዋል። ነገር ግን ጥቃቱ የተሰነዘረው ከወደ ኢትዮጵያ ግዛት ነው ሲሉ ወንጅለዋል። የሱዳን ፈጥኖ ደራሽ ኃይሎች በትናንትናው ዕለት በብሉ ናይል ክልል በሚገኘው የጌሳን የደንበር ከተማ ላይ ጥቃት መሰንዘሩን ቡድኑና የአካባቢው ባለስልጣናት መናገራቸው ተሰምቷል። የሱዳን ሰራዊት ምንጭ በበኩሉ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ ነው ሲል ለአጃንስ ፍራንስ ፕሬስ ክሱን አሰምተዋል። የዓለም አቀፍ የስደተኞች ድርጅት አይኦኤም እንደገለጸው የግጭት አዲስ መፈናቀል ያስከተለ ሲሆን በዚህም 2500 ሰዎች ከጌሳን ተፈናቅለዋል። የተባበሩት መንግስታት ድርጅት ኤጀንሲው የስደተኞች ሁኔታን የሚከታተለው ቡድን የደህንነት ሁኔታውን በማሽቆልቆሉ ምክንያት 500 አባወራዎች ተፈናቅሏል ባይ ነው። አብዛኞቹ ተፈናቃዮች በጌሳን አካባቢ ባሉ ሌሎች ቦታዎች የተጠለሉ ሲሆን ሌሎች ደግሞ ድንበር አቋርጠው ወደ ኢትዮጵያ ግዛት መግባታቸውን ዓለም አቀፉ የስደተኞች ድርጅት አይኦኤም ይፋ አድርጓል። ኤጀንሲው ሁኔታውን ውጥረት የነገሰበትና ተለዋጭ ሲል የገለጸ ሲሆን ቡድኖቹ ሁነቶችን መከታተላቸው እንደሚቀጥሉ አስታውቋል። የጌሳን ባለስልጣናት የሱዳን ሰራዊት በፈጥኖ ደራሽና በአብደል አዚዝ አልሂሉ በሚመራው በአጋሩ የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ወይንም ኤስፒኤልኤምኤን የተሰነዘረውን ጥቃት መመከቱን ገልጸዋል። አርኤስኤፍ በበኩሉ ጌሳንና በከተማ የሚገኙ ወታደራዊ ቦታዎችን በቁጥጥር ስር መዋሉን አመላክቷል። ሁነቱን በተናጠል የዘገቡት አጃንስ ፍራንስ ፕሬስና አናዶሉ በውጊያ ቦታ የተሰጡትን ተቃራኒ መግለጫዎች ወዲያውኑ በገለልተኛ ማረጋገጥ አለመቻላቸውን ጠቁመዋል። ስማቸው እንዳይጠቀስ የጠየቁ የሱዳን ወታደራዊ ምንጭ ከሱዳን መንግስት ጎን የተሰለፉ ኃይሎች ጥቃት አድራሾቹን እየተዋጉ እንደሚገኙና ከፍተኛ ጉዳት ማድረሳቸውን ለኤፍፒ አስታውቀዋል። ምንጩ አክለውም ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ ነው ሲሉ ማዕከላቸውን የዘገቡት ከሱዳን በኩል ለቀረበው ክስ እስካሁን ድረስ ከኢትዮጵያ ባለስልጣናት በኩል የተሰጠ ምላሽ የለም። በአልቡርሃን የሚመራ የሱዳን መንግስት አርኤስኤፍ ከኢትዮጵያ ግዛት ውስጥ ጥቃቶችን ይሰነዝራል ሲል በተደጋጋሚ ሲከስ ቆይቷል። ባሳለፍነው ግንቦት ወርም ሱዳን ኢትዮጵያንና የተባበሩት አረብ ኤሚሬቶችን ከኢትዮጵያ ግዛት ውስጥ በተነሱ ድሮኖች ካርቱምና አውሮፕላን ማረፊያን ጨምሮ በተለያዩ አካባቢዎች ላይ ጥቃቶች እንዲፈጸሙ አመቻችቷል ስትል ከሳ ነበረ። ኢትዮጵያ የአርኤስኤፍ ወይንም የኤሚሬትስ ኃይሎች የሚጠቀሙበት ካምፕ አለ የሚለውን ክስ ውድቅ ያደረገች ሲሆን የተባበሩት አረብ ኤሚሬትስ በበኩሏ ለታጣቂ ቡድኑ መሳሪያ ታስታጥቃለች የሚለውን ክስ ማስተባበሏ ይታወሳል። ከዚህ ባለፈ ሱዳን ለኢትዮጵያ ብሔራዊ ደህንነት፣ የግዛት አንድነት ስጋት የሆኑ ኃይሎችን በግዛቷ አስታጥቃ በማደራጀትና ወደ ኢትዮጵያ በኩል ጥቃት እንዲሰነዘር እያመቻቸች ትገኛለች ስትል በውጭ ጉዳይ ሚኒስትሯ በኩል የመልስ ክስ ማሰማቷ የሚታወስ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።